የዜጎችን ደህንነት መጠበቅ ነው። ልማት ሁለተኛ ነው የሚሆነው። ማልማት ሁለተኛ ነው። ማልማት ደግሞ ቱ ቢ ኦነስት የመንግስት ኃላፊነት አይደለም። መንግስት ሬጉላተሪ ነው። በየትኛውም ዓለም ፖሊሲ ይቀርጻል። አገር እንዲለማ እንዲያድግ፣ ፕራይቬት ሴክተሩ እንዲሰፋ ዜጎች ማልማት የዜጋ ድርሻ ነው። መሬትን ከጉልበት ከውሃ ጋር አገናኝቶ ሀብት መፍጠር የህዝብ ነው። የንግድ ስርዓት ገበያው ፍላጎትንና አቅርቦትን እንዲያጣጥም ወደ ገበያ ወጥቶ የሚነግድም ወደ እርሻ ወርዶ የሚያመርትም ህዝብ ነው። መንግስት የሚባለው ፖሊሲ አውጥቶ አገር አቅጣጫ ሰጥቶ እንዲያስተዳድር ኃላፊነት የተሰጠው ሰው ችግኙንም ራሴ ተክለዋለሁ ካለ፣ ንግዱንም እኔ ነግደዋለሁ ካለ፣ እርሻውንም እኔ ያርሰዋለሁ ካለ፣ ኤክስፖርተሩም እሱ ከሆነ ኢምፖርት አድራጊውም እሱ ከሆነ ታዲያ ነጋዴ ነው ይሄ። መንግስት እኮ አይደለም። ሌላ መንግስት ያስፈልገናል። እሱ ንግዱን ይነግድ እና እንደው ምእመናን እንደው በተቻለ መጠን ምንድን ነው የእውነት የሄድንበት ያለው መንገድ የሚለውን በደንብ ማጤን የሚያስፈልግ ይመስለኛል። እኔ በጣም እጅግ በጣም አስቸጋሪ ሁኔታዎች እየተፈጠሩ ነው የሚገኙት። መልስ ሰጥቷል አብይ አህመድ። መልስ ከሰጠ በኋላ እንደው አሁን የሚባሉት ነገሮች እምብዛም እኔ የሚያዋጡም ጠቃሚም ናቸው ብዬ አላስብም። አዎ እኔ በነገራችን ላይ አንዳንዴ ለራሴ የሚያስደስተኝ ነገር አለ። ይህን ሰውዬ ሳስብ ቲያትረኞች በቲያትረኛ ተበልጠናል። እንግዲህ ያልኩት የዛሬ ስንት ዓመትም ይህን አሁን ሳይ በቃ እንዴት እየተወነ እንደሆነ ገና አሁን ይህን ፖለቲካ ለሌላ ሁሉ ሊጠቀምበት ይችላል። ደቡብ ሄጄ በማልቀሴ አማሮች ተከፉ ሊል ይችላል ሁሉ አታውቅም። እነዚህ የሚሄዱበት መንገድ የእሱም የካድሬዎቹን ጉዞ ገና ሌላ በዚህ ሌላ ነገር ጠብቁ። ይሄ በሰው ነፍስ እየተጫወተ እድሜውን ማርዘም ስልጣኑን ማቆየት የሚፈልግ ሰው ነው። እችን ታክል ርኅራኄ የሌለው። በዚህ አጋጣሚ ሞገድ እጅጉ በቀጣይ ክፍል ነው የሚገርመው። በጣም ስለገረመኝ ነው። አድማጭ ተመልካቾችም ስታዳምጡት ከዚህ ጋር በተገናኘ አይደለም። ቀደም ብሎ አብይ አህመድ እውነት አዛኝ ነው ወይ የሚል ነገር አለ የሰራው። የሌላው ዓለም አፍሪካ ላይ ምናምን አደጋ ሲመጣ ሐዘኔታውን ይገልጻል። እዚህ ወገን እንደ ቅጠል ይረግፋል፣ ትዝም አይለውም። ስለ ወገኑ ትዝም የማይለው ስለ ሌላው ሀገር ህዝብ የሚቆረቆር ስለ ሌላው ሀገር መሪ የሚቆረቆር መሪ ነው አብይ አህመድ ማለት። እኔ የእውነት እየተወነ ነው ያለው። ደግሞ በዚህም ደግሞ ሌላውም ማረጋገጥ ወይንም ማመን ያለበት ነገር በደንብ በቃ በትወና በልጦናል። በጣም ነው የሚተውነው። ይገርም አንዳንዴ ምልህ አሳማኝ ባይሆንም አሁን እኛ ስላላመንን አይደል የምንከራከረው። እኛንም ማሳመን አልቻለም አተዋወኑ። ግን የግዱን ፊቱን ጨምቆም መቼም በሶፍት ያሻል። እንባ በመጀመሪያ የሚወጣው ሰው አይደለም። እንባም ለመውጣት አሉ። ለነገሩ ግን እንደሱ አይነት ባህሪ ያላቸው ግን በማልቀስ እንባቸው በደቂቃ ውስጥ እርግፍ ይላል። ባህሪያቸው ግን ተመሳሳይ የሆኑ የምናውቃቸው አሉ። እንባቸው ይወጣል፣ ባንዴ እርግፍ ይላል። ግን ያው ቲያትረኞች ናቸው። ቲያትር ላይ እሷን ብትጠቀማት ለትወና ጥሩ ነበረ። ግን ያሳዝናል። እኔ አጠቃላይ ነገር ምንድነው አሁንም ወደፊትም አሁን ያልባነነ ምናምን ልል አልችልም። ባኖ የፈራ ብዙ ይኖራል። አውቋል፣ ፈርቶ ተቀምጧል። እንግዲህ እሱን ምንም እንግዲህ ከዚህ በላይ መናገር አስፈላጊ አይመስለኝም። እውነት ግን አባት የሆነ የኦርቶዶክስ አባት እውነተኛ አባቶች ካሉ ይሄ ህዝብ እየተገደለ ይሄ ህዝብ እየሞተ ይሄ ህዝብ እየተፈናቀለ የናንተ ዝምታ ለውጥ አያመጣም። ይሄን ህዝብ በአንደኛ ቤተ ክርስቲያኗ ስትደፈር ለምንድን ነው የምትደፈረው ብትሉ እና የናንተ ተከታይ ከ50 እና ከ60 ሚሊዮን በላይ ህዝብ አላችሁ። ቤተ ክርስቲያኗን የማስከበር ግዴታ የናንተ ነው። በዚህ አጋጣሚ ስለፈራችሁም ስላልፈራችሁም ይሄ አንድ ሀብትሽ ከዚህ ጋር ከፍርሃት ጋር አንድ ማቀው ልጅ ነበረ። በነገራችን ላይ መጀመሪያ በቀልድ ነው የጀመረው።
ምን ያደርጋል መሰለህ? አንተ በጣም የተከበርክ ሰው የሚያከብር የሚፈራ ሰው ምናምን አይደል? መጀመሪያ ሰው ፊት እንትን ያደርጋል። መጀመሪያ በቃ ሌላው የወድ ያከብር ምናምን የለም። ምንም ስፖርተኛም ሁን አርቲስትም ሁን ባለስልጣንም ሁን ገንዘብ የሚኖርህ የልጁ እንደ ቀል የጀመራት ስታይል ናት። መጀመሪያ ሰው ፊት በአክሽን ወይ የሆነ ምናምን ይልሃል። የሆነ አጋጣሚ ሲያገኝ ደግሞ ሰው ፊት አንተን ለመዝለፍ ይሞክራል። ትንሽ ነገር ጣል ያደርጋል። ተው ልክ አይደለም ምናምን ይባላል አይደል? የሚቀጥለው ሊመታህ ይመጣል እና ወይም ሰው ፊት ሊመታ በቃ በገላጋይ እንትን ይላል። አየሁ በስቴፕ ነው ልጁ የሚሄደው። ቴስት ያደርጋል። ኦህዴድ ብልጽግና እኮ ቤተ ክርስቲያናችን እንደዚህ ነው ያደረገው አለ። አንድ ነገር ሲሞክር ሰልፉ ጥቁር ልበሱ አሉ፣ አስወጡን። ሁሉም ሰው ከዳር እስከ ዳር ዓለም ተንጫጫ። ከዛ በኋላ ጠራ፣ ባበለ፣ እንትን የሚለውን የሚዘልፈውን ዘለፈ። ያኔ ግን አይ ብትል ኖሮ አቋምን ብታሳይ ኖሮ ዛሬ ቤተ ክርስቲያኗ ማንም ተነስቶ አፉን የሚከፍትባት አትሆንም ነበር። ራሳቸው ልክ እንደዚህ ደፋር ልጅ ራሳቸውን ለኦህዴድ ብልጽግና ያስደፈሩ እኔ ይቅርታ አድርግልኝና አንዳንድ አባቶች ናቸው። አሁን ማልቀስ አይደለም። እኔ እንግዲህ በትግል ሜዳ ላይ የኦርቶዶክስ አባቶች ካህናት መስቀላቸውንም መሳሪያም ይዘው እየታገሉ አይደል? ፈልገው ነው እንደ ጫካ የገቡት። እምነታቸውንም እነሱም እንዳይጠፉ ለምንድን ነው የምንጠፋው ብለው ነው። በየትኛውም መንገድ ሁን ይህንን ስርዓት እስካልታገልከውና እስካላስቆምከው እስካላስወገድከው ድረስ ምንም የኔ ጌታ በማልቀስ የሚለወጥ የሚመጣም ነገር የለም ከዚህ በኋላ። እኔ ምናልባት ለአባቶች አሁንም ቢሆን ወደ ላይ መምከር አይቻልም፣ ፍላጎትን መናገር ግን የተፈቀደ ነው። ማክሲመም ስርዓቱ ምንድን ነው ሊያደርግ የሚችለው? አንድን ጳጳሳቱን እንደው ይህንን በማለታችሁ ይህንን በማድረጋችሁ ልክ አይደለም በማለታችሁ የምእመናንን ሞት በመቃወማችሁ ምክንያት ባለፈው ጥቁር ልበሱ ያላችሁ ጊዜ ህዝቡ ግልብጥ ብሎ ጥቁር ለብሶ ወጣ። እናንተን ወደ ማስፈራራት ሄደ። ሰብስቤ አስራችኋለሁ፣ እንዲያረጋችኋለሁ ምናምን እያለ መልእክት ይልካል። ኦኬ ሰብስቦ አሰራቸው። ዲቲንክ ጳጳሳቱን ሰብስቦ አስሮ አብይ እኮ በምን ያስፈራራል? እንደምታዩት እኔን ብትነኩኝ እኔን የሚጠብቅ ምንድን ነው የሚለው? መፈንቅለ መንግስት ሊያረጉብኝ ነው ብሎ መንግስታችን ሊነካ ነው ብሎ ከዚህ ከቡራዮ ከሰላሌ ከወለታ ከምናምን ሊመጡ ተዘጋጅተው ምናምን ነው ያለው አይደል? ማስፈራሪያው የአብይ ማስፈራሪያ ያ ከሆነ እናንተ እኮ በሚሊየን የሚቆጠር አብይ ከሚጠራው በብዙ ሺህ በብዙ ሚሊየን እጥፍ የሚበልጥ ኃይል ነው ያላችሁ፣ የምእመናን ኃይል። ዓለም ከእናንተ ጋር ነው። የምእመናንን እልቂት የቤተክርስቲያኗን ክብር ለማስጠበቅ እኮ እምቢ ብትሉ ምን ያደርጋችኋል? ማክሲመም ወስዶ አሰራችሁ። ምን ከዚህ በላይ በዚህ ዘመን የእውነት ምን ይጎዳችኋል? ምን መታሰር ለምን ምን ያስፈራል? በእውነት ለመናገር እንደ ብዙዎች ታርደው እየሞቱ እናንተ ሊያስረን ይችላል የሚል ስጋት ነው። ማክሲመም ማሰር ነው። ጳጳሳትን ባሰረ ጊዜ ደግሞ አበቃ፣ የስርዓቱ መቋጫ ማብቂያ ይሆናል። ምእመናኑ እኮ ቁርጠኛ አባት የለንም ነው የምእመናኑ ችግር። በቁርጠኝነት ከፊት የሚቀድም የሚመራን የለም፣ ዋጋ የሚከፍል የለም ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተያዘው መንገድ አቡነ ማትያስ የጤና እክል እየገጠማቸው ነው፣ ዕድሜ እየተጫናቸው ነው ምናምን እየተባለ እያግባቧቸው ነው። በነገራችን ላይ ሎቢ እያደረጓቸው ነው። እያግባቡ ሎቢ እያደረጉ ነው። እያግባቡ ሎቢ እያደረጉ ያሉት ምን እያሉ ነው? አይ ጳጳሱ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ሃይማኖት ስነ ስርዓት መሰረት በቀኖናው መሰረት አንድ ፓትርያርክ በህይወት እስካለ ወይም በተለየ ሁኔታ የጤና እክል እስካልገጠመው ድረስ ከኃላፊነቱ ማንም ሊያነሳው አይችልም። ይሄ ህግ አለ። ስርዓተ ቤተክርስቲያን፣ ቀኖና ቤተክርስቲያን አለ። አሁን አግባብተው የጤና እክል ገጥሞኛልና አመራር መስጠትና ቤተክርስቲያኗን ማስተዳደር አልቻልኩም ብለው መግለጫ ሰጥተው እንዲለቁ ነው የሚያግባቧቸው። እና ሳዊሮስ ተተክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ ምንም ሌላ አይደለም። መስቀል ሲመጣ ቄጤማህን ይዘው ወደ ወንዝ መውረድ፣ አሪቲና ቄጤማህን። ሳዊሮስ ወደዛ ነው ዳይሬክት ማድረግ እየፈለገ ያለው። ሁሉንም ነገር ልክ አብይ አህመድ ወደ ቤተ መንግስት ገባ። ምንድን ነው ያደረገው? የመጀመሪያ እርምጃው ምንድን ነው? ይህችን ታላቅ ሀገር፣ ታላቅ ታሪክ ያላት ሀገር አንበሳውን ከምልክትነት አንስቶ ፒኮክ ይዞ ገባ። ጥቂት ቆየ። ይሄ ነው የሚገርምህ አለና ፒኮኳን ጎለተልህና እንዳውም የኢትዮጵያ የሀገረ መንግስት ምስረታ የኢትዮጵያ ዘመናዊ ታሪክ መገለጫ የታሪኳ ማህተም ያለበትን ቤተ መንግስት ፓርክ የሚል ስያሜ የሰጠውና ሙዚየም ነው ከዚህ በኋላ አለ። ፓርክ ነው። ቤተ መንግስት የሚለው ስሙ ተጠብቆ እንኳን ላይኛው ቤተ መንግስት፣ ታላቁ ቤተ መንግስት እየተባሉ ይጠራሉ። ቤተ መንግስት የሚለው ተከብሮ ታላቁ ቤተ መንግስት ይጎበኛል ልትለው ትችላለህ። እንደው ለቤተ መንግስትነት አልፈልገውም ሌላ ቅንጡ የተለየ እገነባለሁ ካለ ታላቁ ቤተ መንግስት ታላቁ ቤተ መንግስት የሚለውን መጠሪያውን እንደያዘ ዓለም one of the oldest independent